በኋላ እንጂ አንተ አታገባም እኔ ሳላገባ እሱ ደግሞ አይደለም 7 አመትና 7 ሰዓት ራሱ አልጠብቅም ይላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላህ። እንደዚሁም ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁ። ባያላችሁበት ሰላማችሁ ብዝዝት ይበልልኝ። እንደተለመደው ለቤት አዲስ ሲሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ወደ ፋሚሊ ቤተሰብ መሆን ትችላላችሁ ማለት ነው። ዛሬ ደግሞ ይዤላችሁ የቀረብኩት እንደተለመደው ስለነ ሱመያና ስለነ ሰኢድ ነው። እስኪ እናንተም እንደ ኦዲየንስ እንደ ተመልካች የተሰማችሁትን ስሜት በኮሜንት ግለጹ ማለት ነው። በቅድሚያ ሱመያ አንድ ትንሽ የተሳሳሽው ነገር ይኖራል። እኔ እንግዲህ እንደ ግሌ አስተያየት ነው። እሱ ምንድነው ያው ቀጠሮሽን ያለ ማክበርሽ ነው። ምክንያቱም በዚህ ሰዓት እንገናኝ ልጆችን አሳያለሁ ብለሽ ቀጥረሽ እውነት ህዝቡ ስፍስፍ ብሎ እየጠበቃችሁ እንደዛ ማድረግሽ ተገቢ ነው ብዬ አላስብም፣ እንደራሴ ማለት ነው። አንደኛ የኛም ኦዲየንሶችንም ማክበር ይኖርብሻል ማለት ነው። ሲቀጥል ደግሞ ቀጠሮ ማፍረስም ተገቢ ነው ብዬ አላስብም ማለት ነው። እና ወደ ሰኢድ ስንሄድ ደግሞ ሰኢድ እንግዲህ ልጆቼና ያለው በማለት ያው ሰርፕራይዙም እንደተለመደው ተመልክታችኋል ብዬ አስባለሁ። ሁሉ ነገር ያው እንዳደረገ ልጆቹ ጋር ያለው ፍላጎትና ጉጉት በመጠበቅ ላይ እንግዲህ ኤርፖርት ላይ እንደዛ ሆኖ እየጠበቀ ያው ቀይ አብልተዋል ማለት ነው። አንደኛ ያው እንደነገርኳችሁ እንደራሴ አስተያየት ተቀጥራ ቃሏን ያለ መሙላት ከሷ ይሄ አንድ ስህተት ነው ብዬ አስባለሁ። ሌላው ደግሞ ሰኢድ እንግዲህ ከመጀመሪያው እስካሁን ባላችሁ ሁኔታ እኛ እንደምንከታተላችሁና እንደምንሰማው ከሆነ አንደኛ የሴት ልጅ አንድ ጊዜ ልቧ ከተሰበረ ይጠገናል ማለት የማይታሰብ ነው። ሆኖም ግን በመጀመሪያ ያችኛዋ ማን ነበር ስሟ በአያንቱ እንደዛ አይነት ፕሮግራም አሳልፈ እሷም የቆጫት ማግባቱም ሳይሆን እንዴት እኔ አምኘው በመሸወድ ነው። ሱመያ ሁላይ ደጋግማ የምትናገረው እኔ እንዴት ከኦዲየንሶች ጋር መስማት ይኖርብኛል ባለቤቴ አይደለም እንዴ በሚለው ያ ልቧን እንደራሴ ያኔ እንደ ተመልካች እንግዲህ የግሌ ነው ይመስለኛል በቃ ልቧን የሰበረው እና እንደዛ ካደረክ አሁን ስትሄድ አንተ እኔ ይዣት አልሄድኩም ብለሃል። እሷ ደግሞ ያው ለዚህ ነው ቃሌን ያላከበርኩት ያፈረስኩት፣ ምክንያቱም ለብቻው አይደለም የመጣው ከጮኛይቱ ጋር ወይም ደግሞ አዲስ ለማግባት ካዘጋጃት ወይም ደግሞ ከአረቢቱ ጋር ነው የመጣው ትላለች። ያን እንግዲህ ያላየነውን ነገር ማውራትም አንችልም ማለት ነው። ካየን ግን መወቀጥም ከሆነ እኛው ወደ ኋላ እንልም ማለት ነው። እና ይሄን ድርጊት አድርገው ከሆነ
እውነቴን ነው። ይሄንን እየመተ ኤርፖርት እንደዛ ስትንቃቃ እንደዛ ቁጭ ብለህ እውነት ከዚች ጋር አብረክ ሄደህ ከሆነ ሱመያ ቃሏንም ብታጥፍ እንደ ትልቅም ላይታይ ይችላል። ግን ዋናው ነገር ደግሞ ቃል ያለ መግባት ነው። ገብታም ደግሞ ማፍረሱም ይሄም እሷ ስተተኛ ነች ማለት ነው። አንተም ደግሞ በተደጋጋሚ በአያንቱን እንደዛ ስታደርጋት በአያንቱ ላይ ደግሞ የሆነች ደግሞ ማን ነበረች ስሟ ጠፋኝ፣ እናንተ ታውቋታላችሁ። ሲቀጥል ደግሞ ሮዚ የምትባለው እንደዛ አድርገክ አሁን ደግሞ ወደ አረቢቱ ጋር ስትሄድ ምንም ቢሆን የድሮውን እች ልጅ እህት ሊኖርሃል የግድ በቃ እህት ሊኖርህ ይችላል። እህቴስ እንደዚህ ብትሆን የሚለው ታሳቢ ብታደርግ ጥሩ ነው ብዬ አስባለሁ። እኔ እንደ ተመልካች ሁላችንም ማለት ነው። ምክንያቱም እንደውም እሷ እንደዚህ ቃል ገብታ በቃ እኔ በቃ ልሸነፍ ብላ ልጆች እናት እውነት ነው እናት አንዳንድ ጊዜ ጀነትም ከእናት እግር ስር ነው የሚባለው ሐሰት አይደለም። ምንም ቢሆን በቃ እናት ለልጆች ያላት ጉጉት ያላት መጽዋት እውነት ሙምኪን ግማሹን ወይ ሩቡ ማለት ይቻላል ወንድ ወይም አባት ማለት ነው። እና ብዙ ፊዳ ብዙ እንትን የምትለው መከራና ስቃይ የምታየው እናት ነች። ያን ሁላ አሳልፋ ትታ እኒህ ልጆች በሚያስቸግሯት ታይም ካላስ ከኔ ሊቅር ለነዚህ ለልጆቼ ብላ እንደዚህ ቃል ገብታለህ። አንተም ደግሞ ቃልህን አክብረህ ሄደህ እሷ እንዳለችው ከሆነ ሁለት ሆነ ሄደህ ከሆነ ተገቢ ነው ብዬ አላስብም ማለት ነው። እውነቴን ነው። በድጋሜ በቃ ልቧን እየሰበርከው አሁንም ደግሞ በቃ ደህና ሩህ ወይም ደግሞ ትንሽ ለልጆቿ ብላ ረጠብ ያለችውን የብስ በቃ እንድትጨክን እያደረካት ነው ባይነኝ ማለት ነው። የግሌ አስተያየትና የግሌ ሀሳብ ነው። ሆኖም ግን አንተም ደግሞ እኔ የኢመኗ ሚስቴን ለወደፊት ሚስቴን ማደርጋትን ይዣት አልሄድኩም እያልክ ነው። ይሄን እንግዲህ አላህ ነው የሚያውቀው። ያላየነውን ያልተመለከትነው ማውራትም ተገቢ አይደለም። አሁንም ግን እንደምንም ብላችሁ እኛ ተመልካቾች ዛሬም ነገም በቃ እናንተ ተስማምታችሁ እናንተ አንድ ሆናችሁ ልጆቻችሁን እንድታሳድጉ እሷም ብዙ መጽዋት እየከፈለች ነው እውነት ልጅና አባት እንዲታዩ የኛ ምኞታችንና ሐሳባችን ነው። ምክንያቱም ህልክ መገባባት ጥሩ አይደለም። አንድ ሴት አብዛኞቻቸው አሁን አንዳንድ ወንዶች ሴት ልጅ ከወለደች ከአንድ ሁለት ሶስትን ከወለደች በቃ የማግባት እድሏ ወይም ደግሞ ዝም ብላ በቃ የሆነ እንደርካሽነት ምናምን የሚያስቡ ሊኖሩ ይችላሉ ከ100% አንዳንዱ። ያን ግን
ምንም ያ ግን ዝም ብሎ አስተሳሰብ ነው እና ሱመያ አሁንም ላግባ ብትል ማግባት ትችላለች። ግን እናት እንደ አባት አይደለችም። ብዙ የምታስብ ብዙ ትኩረት የምትሰጥ ነች በልጆቿና ዛሬም ነገም እንደራሴ አስተያየት ሀሳብ ማለት ነው። በቃ ለልጆች ስትይ ተሸነፊ ማለት ነው። ተሸነፊ እና ልጆችን ከአባታቸው ጋር ለመታየት ሞክሪ። ምክንያቱም እነዚህ ልጆች እናንተ ናችሁ እንጂ ይሄን ድርጊት እንደዚህ ያደረጋችሁ ልጆች ምንም ነገር ያደረጉ ነገር የለም። እናት እንደነገርኩሽ ለልጆች ብዙ መጽዋዕት እናቶቻችን እኛን ሲያሳድጉ ምን አይነት ፈተና ምን አይነት ችግር እንዳሳለፉ የሁላችንም የማይካር ነው። ስለዚህ አንቺም ያንን ተአሰብ አድርገሽ ሁሉን ነገር ትተሽው ወደ መስማማቱ ሄዱ ነው የምለው። ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። ወሰላሙ አለይኩም።